ጤና ይስጥልን እንዴት ውላችኋል ተመልካቾች ይህ የኢትዮጵያ ቴሌቪዥን ነው 6 ሰዓት ሆኖ ዜና ኢትዮጵያ ተጀምሯል አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ ሀገራዊ ምክክሩ የፖለቲካ ፓርቲዎችን ጨምሮ የተለያየ ፖለቲካዊ አመለካከት ያላቸውን ኢትዮጵያውያንን እያሳተፈ ይገኛል ኢትዮጵያ የግሪን ክላይሜት ፈንድ እና ሌሎች ዓለም አቀፍ የፋይናንስ ድጋፎችን ለማግኘት በስፋት እየሰራች ነው። ከውጭ የአሜሪካ የሕዝብ ተወካዮች ምክር ቤት ለፔንታጎን 1.15 ትሪሊዮን ዶላር የመከላከያ በጀት አጸደቀ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ጉዳይ እናልፋለን ኢትዮጵያውያንን በንቃት ያሳተፈ የመጣው የሀገራዊ ምክክር የፖለቲካ ፓርቲዎችን ጨምሮ የተለያየ ፖለቲካዊ አመለካከት ያላቸውን ኢትዮጵያውያንን አሳታፊ ማድረግ ችሏል በዚህ ታሪካዊ መድረክ በምክክር አዳራሹ የተገኙ ተመካካሪዎችም ከአዳራሹ ውጪ ያሉ በርካታ ዜጎች ልዩነቶችን በሰለጠነ ውይይት በመፍታት አንድነቷና ሉዓላዊነቷ የጠበቀ ኢትዮጵያን ከሀገራዊ ምክክሩ ይጠብቃሉ ይህንን ጉዳይ መነሻ በማድረግ ወንደሰን አፈወርቅ ተጨማሪ ዘገባ አዘጋጅቷል ኢትዮጵያ በታሪኳ እጅግ ወሳኝ ምዕራፍ ላይ ትገኛለች ለዘመናት በግጭትና በፖለቲካ ውጥረቶች መካከል ስትናጥ የቆየችው ኢትዮጵያ የገጠሟትን ውስብስብ ሀገራዊ ፈተናዎች በጠረጴዛ ዙሪያ ለመፍታት ሀገራዊ ምክክር ላይ ናት በኢትዮጵያ ምድር በዜጎች መካከል ያሉ ልዩነቶች በኃይልና በፖለቲካ እልህ ሲስተናገዱ መቆየታቸው ለተደጋጋሚ የእርስ በርስ ግጭቶች ዳርገዋታል ወታደራዊ እርምጃዎች ወይም ጊዜያዊ የፖለቲካ ስምምነቶችም ዘላቂ ሰላምን ማምጣት አለመቻላቸው ደግሞ የችግሮቹን ስረ መሰረት በውይይት መመርመር ብቸኛው አስተማማኝ መንገድ መሆኑን አስመስክሯል እናም ልጆቿ በአንድነት ተሰብስበው በሀገራቸው ጉዳይ ላይ እየመከሩ ነው በሀገራዊ ምክክሩ ጉባኤ በውይይቱ ላይ ቀጥታ ተሳትፎ የሚያደርጉት ኢትዮጵያውያንም ሆኑ ከአዳራሹ ውጪ በየዕለት እንቅስቃሴያቸው ውስጥ ሆነው ሂደቱን በከፍተኛ ጉጉት የሚያደምጡት የህብረተሰብ ክፍሎች ዓላማቸው አንድ ነው ይኸውም ይህ ምክክር ታሪካዊ ቁስሎችን ፈውሶ የሰላምና የመከባበር መሰረትን ጥሎ አንድነቷ የተጠበቀች ሀገርን ለነገው ትውልድ ያሸጋግራል የሚል ነው ትልቋን የምንመኛትን ኢትዮጵያን በተለይ ለወጣቶች እናት የምትሆን አባት የምትሆን ኢትዮጵያ ይፈጠራል ብለን ስለምናስብ በጣም ትልቅ ዲል ነው ብዬ አስባለሁ እኔ አሁን ለኔ ሳይሆን የማስበው ለልጆቼ ነው ለልጆቼ የልጅ ልጆችም ይኖራሉ እኮ እኔ የደረስኩበት እድሜ ላይ ሲደርሱ ጥሩ ነገር እንደሚያው ዘለቄታ ያለውን ሰላም ዘለቄታ ያለውን ፍትሃዊነት ዘለቄታ ያለውን አንድነት ጠንካራ ምቹና የነገ አኩሪያዋን ኢትዮጵያ ምንላትን እጠብቃለሁ ሁሉም ብሔር ብሔረሰብ በተሰባሰበበት ደስተኛ ሆኖ የመከረ ነው ያለው ስለዚህ ኢትዮጵያ አሸንፋለች በዚህ ላይ የታየው የፖለቲከኞች ሰፊ ተሳትፎም ሀገራዊ ምክክሩ ኢትዮጵያን ለዘመናት ሲመርጡት የነበረውን የጠመንጃ መቀሳሰር አስቀርቶ ወደ ጠረጴዛ ዙሪያ ምክክር ያመጣ መሆኑ የታየበት ነው ከግጭት ኤሪያ ነው የመጣው የተለያዩ ጥያቄዎች አሉ የተለያዩ ጥያቄዎች እና እንደዚያን ጥያቄዎች ለማስመለስ የርንበት መንገድ ነው ትንሽ ስተት የሆነው አሁን ላይ ግን ያ መንገድ አገር ወደፊት አያራምድም የሆነ ቡድንን ነው የሚዋጣው ያ ቡድን ደግሞ ተመልሶ ጨቋይ ላለመሆኑ ምንም
ዋስትና ያለውም እና በመሳሪያ በግጭት ሳይሆን በመነጋገር በመግባባት እና በመመካከር የተሻለችዋን ኢትዮጵያ አብረን እንፈጥራለን ብዬ ተስፋ አደርጋለሁ። በኃይል አይደለም ወይም በአንድ ወገን ወይ በሌላም ጫና አይደለም። ማህበረሰቡ ጉዳዩ እየመጣለው ከማህበረሰቡ ነው። ጉዳዩ ኢትዮጵያ እንደዚህ መሆን አለባት፣ የተፈጠሩ ችግሮች በዚህ ነው መፈታት ያለባቸው ተብሎ በስምምነትና በምክክር እየሄድንበት ነው ያለው ማለት ነው። መድረኩ ሁሉንም የህብረተሰብ ክፍሎች ያለምንም ቅድመ ሁኔታና ገደብ ሀሳቦቻቸውን በነፃነት እንዲያንጸባርቁ፣ ቁስሎቻቸውን እንዲያካፍሉና ለነገው ሀገር መፍትሄ እንዲያመላክቱም ሰፊ እድል ፈጥሯል። አሳታፊ ነው። ብዙ ሀሳቦች እየተነሱ ያሉበት መድረክ ነው። በዚህ መድረክ ላይ የተለያዩ አገሪቷን ግጭት ውስጥ የከተቱ በተለያየ ቦታ ላይ አንጃ ቡድን እንዲፈጠር ያደረጉ ጥያቄዎች ይመለሳሉ ብለን ተስፋ እናደርጋለን። ለዚያም ደግሞ በንቃት እየተሳተፍንበት ነው ያለነው ማለት ነው። ከዚህ በፊት አይተን አናቅም እንደዚህ አይነት መድረክ ማለት ነው። አሁን ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን ያገባኛል የሚለው ኢትዮጵያ ለሚቀጥለው ትውልድ ማስረክባት ኢትዮጵያ ራሴ እቀርጻለሁ የሚል ማህበረሰብ ነው እየተሳተፈ ያለው። ሁሉም ዜጋ እየተሳተፈበት ነው ያለው በሁሉም አደረጃጀቶች ማለት ነው። ቀደም ሲል በተለያዩ ምክንያቶች የምክክሩ ሂደት አካል መሆን ያልቻሉ የፖለቲካ ፓርቲዎች አሁን ላይ ወደ ምክክሩ መጥተዋል። አሁን ባደረግነው ጥሪ መሰረት እነዚህ ያልተሳተፉ ፓርቲዎች በዚህ በጠቅላላ ውይይቱ ላይ ምክክሩ ላይ መሳተፍ ችለዋል ማለት ነው። ስለዚህ የፖለቲካ ፓርቲዎች ጥያቄ አሁንም ክፍት ነው፣ እንቀበላለን። ለሚመጡትም ጥሪ አቅርበናል። አይደለም ለሚመጡት ለነሱ ብቻ ሳይሆን ከዛም ባለፈ የትጥቅ ትግል ውስጥ ያሉ ወንድሞቻችንም አጀንዳ ነው ሀሳብ ነው ይዞ ወደ ጫካ የገቡት። ከዛ ማምጣት ወደዚህ በቃ ስንተኩስ ወንድም ነው የምንገለው፣ ማንንም አንገለም። ስለዚህ ማምጣት ሀሳብ መጥቶ እዚህ ይሙት። ለምን ሰው ይሞታል? ኮሚሽኑ በዚህ ልክ ጥሪ አቅርበዋል። ይሄ እንግዲህ አንዱ የኮሚሽኑ ገለልተኝነትና ነጻነት ነው። እውነት ለመናገር ኑ ብሎ እንግዲህ በጋር ነው በሚዲያ እየጠራ ያለው። ኢትዮጵያን ነጋቸውን ብሩህ ያደርጉ ዘንድ የተዘረጋውና ሁሉንም ዜጎችን ያለ ሀሳብ ገደብ እያሳተፈ የሚገኘው የታሪካዊ የምክክር ጉባኤ የነገዋን ሰላማዊ፣ ፍትሐዊና የበለጸገች ሀገር ለመገንባት የተዘረጋ ትልቅ እድል ነው። ኢትዮጵያ እያካሄደች ያለው ሀገራዊ ምክክር በኢትዮጵያ የቆዩ ቁርሾዎችንና መከፋፈሎችን አስወግዶ በይቅርታና በመተማመን የሚሻገር ትውልድ ፈጥሯል። ባለፉት ዓመታት የተፈጠሩ ልዩነቶችን በንግግርና በግልጸኝነት በመፍታት ለቀጣዩ ትውልድ ሰላማዊና ጠንካራ ሀገርን ለማስተላለፍ የዜጎችን ተሳትፎና የይቅርታ ባህልን ማዳበር ደግሞ ወሳኝ ነው። ትላንትን ትተው በይቅርታ ተሻግረው ዛሬ በሀገራዊ ምክክሩ የሚሳተፉ በርካቶች ናቸው። ይህንን ጉዳይ መነሻ በማድረግ ብሩክታይት ተገኝ ከአንድ ተመካካሪ ጋር ቆይታ አድርጋለች። ከራስ አንደበት እንደዚህ እንከታተለው። ፓስተር ፖች ኦኮር ኦሌቶ እባላለሁ። ከአውስትራሊያ ነው የመጣሁኝ። የአውስትራሊያ ማህበረሰብ ወክዬ ነው ወደዚህ የመጣሁት። በእውነት የዛሬ 22 ዓመት ጋምቤላ የሆነ ዘር ጭፍጨፋ ነበረ። በዛን ሰዓት ቤተሰቦች ያትቻለሁ። አባቴ፣ አጎቴ፣ የአጎቴ ልጅ ከኛ ቤተሰብ ወደ 5 ሰው ነው የተገደሉ በአንድ ቀን ማለት ነው። በጣም ተጎድቼ ነበረ በአባቴ ሞት ማለት ነው። መጨረሻ ላይ ግን ከተወሰነ ዓመታት በኋላ እግዚአብሔር ቃል ስታነብ ክፉ በክፉ እንዳናሸንፍ በመልካም በማድረግ ነው የምናሸንፈው። ስለዚህ በዛን ሰዓት የሆነ ስሜት ተሰማኝ። ቂም አንዳንድ ጊዜ በቂም ምክንያት ወደ አልተፈለገ ቦታ እንሄዳለን፣ ወደ አልተፈለገ እርምጃ እንድናደርግ ያደርገናል። ግን በቅርታ ያለፈውን አልፎ ቅርታ በማድረግ እና ወደፊት ደግሞ የሚሆነው ነገር በማሰብ ይበጃል ብዬ ነው አሁን የወሰንኩኝ። አሁን ግን ምንድነው ያሰብነው ስፔሻሊ ኔክስት ያንግ ጄኔሬሽን ላይ ከቂም ወጥቶ በአብሮነት በፍቅር ብንኖር አገራችን ወደ ተሻለ አቅጣጫ እናስቀየዋለን። ግን በቂምና በመገዳደል እንደዚህ የሚቀጥል ከሆነ ለማንም አይተርፍም፣ ለማንም የሚሆንም ጥቅም ስለሌለው፣ ስለዚህ በፍቅርና በመቻቻል ያለፈውን አልፎ ወደፊቱን ምን እንደሚሆን እሱም በምክክሩ በመወያየት ያ ጥሩ ነገር ይመስለኛል ነው እንደዛ ነው የማስበው። በእውነቱ ይህ ትልቅ ነገር ነው ለኢትዮጵያ ትንሣኤ ይመስለኛል። ለምን ታይቶ የማይታወቅ ስለነበረ ለብዙ ጊዜ አልተመካከርንም እና ብዙ ቁርሾዎች አሉ በእኛ ውስጥ።
የሚያባሉና የሚያጣሉን አንድ ላይ የሚያደርጉን ነገር በጣም ብዙ ናቸው። ግን በመነጋገር ያለውን ተነጋግረን የሚያዋጣውን እሱን ይዘን ወደ ሌላው ምዕራፍ ለመሄድ ይሄ ትልቅ ጅማሮ ነው። ይሄ ደግሞ ኢትዮጵያ ወደ ተሻለች ከፍታ ያወጣታል ብዬ ነው የማስበው። ሳንነጋገርና ሳንመካከር አንቺ የምታስበው ነገር ስለማላቅ ድጋሚ የጨመርኩብሽ ከሄደ አንቺ ደግሞ ወደ ሌላ ቦታ እየወሰድኩሽ ነው ማለት ነው። ግን በምንነጋገርበት ሰዓት you can understand my pain እኔ የሚሰማኝ ነገር ልታውቂው ትችላለሽ። ከዛ ደግሞ አንቺን በማይጎዳ መልክ ከዛ እማራለሁ። ጥሩ ነገር ነው ማሰበው ወደዛኛ ወደ ጥላቻና ወደ አንዳንድ ነገር ወዳልተፈለገ ነገር እንደማይወስደን ከተመካከርን እንቀራረባለን። ስንቀራረብ ደግሞ ቤተሰብ እንሆናለን። ቤተሰብ ስንሆን ደግሞ እንዋደዳለን። ፍቅር ባለበት ቦታ ደግሞ እግዚአብሔር አለ። ጥል ባለበት ቦታ ደግሞ እግዚአብሔርም ተቃራኒ ነው። ስለዚህ ለዛ ነው ይሄ ሁሉ የመጣው የነበረው ስለማንወዳደድና ስለማንነጋገር ነው። አሁን ግን ብንነጋገር ያለውን ሁሉ ብናወጣ አንደኛው ፔኑ ይለቀናል፣ ሁለተኛ ደግሞ ያቀራረበናል። ስንቀራረብ ደግሞ ቤተሰብ እንሆናለን። ስለዚህ መነጋገሩ በጣም ትልቅ ነገር ነው ብዬ ነው የማስበው። ለሀገራቸው ያገባናል። እኛ የምንነጋገር ያልመጣ ካልተነካ ቤተሰብ የለም ብዬ ነው የማስበው። ለምን ያንዳንዱ ብሔረሰብ መጥቷል። አካል ጉዳተኞች ደግሞ አሉ። ስፔሻሊ አማርኛም ራሱ ከማይናገሩ ሰዎች አሉ እና ቋንቋ ራሱ እየተተረጎመላቸው ነው እና ይሄ በጣም አካታችነቱ በጣም ጥሩ ነው። በዚህ ቢቀጥል ወደፊትም እንደዚህ አይነት የተለመደ ከሄደ ኢትዮጵያ የማታድግበትና ወደ ከፍታ የማትሄድ ምክንያት የለም። ዲያስፖራዎች ድሮ በአገር ጉዳይ ላይ አንካፈልም ነበረ፣ አንጋበዝም ነበረ። መገናኘት የሚባለው ነገር በረከት አለው እየተባለ ያደኩ ነኝ። አካል ጉዳተኞችን ወክዬ በመጣም በጣም ብዙ የማህበረሰብ ክፍልን ወክሎ እንደመጣ እንደ አንድ ባላደራ ሰላምን ለመገንባት ነው ዛሬ ላይ የተሰበሰብነው። ምክክር ክርክር አይደለም። ምክክር ለቀጣይ ትውልድ ሰላምን፣ ፍቅርን፣ እድገትን፣ ሀገር ወዳድነትን የሚያሳይ ስለሆነ በመነጋገር የተሻለ ሀሳብ በመያዝ ሁሉንም ሰው በሚያግባባ መልኩ ሀገራችንን ከእንደገና እንወልዳታለን፣ አዲስ እናረጋታለን ብዬ አዲስ ተስፋ ጠብቃለሁ። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ወደ እናንተ እየደረሰ ይገኛል። ወደ ሌሎች ዜናዎቻችን እናልፋለን። ታዳጊ ሀገራት የአየር ንብረት ለውጥ ተጽዕኖን ለመቋቋም የሚያከናውኑትን የአረንጓዴ ልማት ፕሮጀክቶችን በገንዘብ ለመደገፍ እንደ አውሮፓውያኑ አቆጣጠር በ2010 የግሪን ክላይሜት ፈንድ ተቋቁሟል። ኢትዮጵያም በአረንጓዴ ልማት ተምሳሌታዊ ስራዎችን ከመተግበር በተጓዳኝ የግሪን ክላይሜት ፈንድና ሌሎች ዓለም አቀፍ የፋይናንስ ድጋፎችን ለማግኘት በስፋት የተለያዩ ስራዎችን እያከናወነች ትገኛለች። ኤልሻዳይ ወንድማገኝ በጉዳዩ ላይ ተጨማሪ ዘገባ አላት። በዓለም የአየር ንብረት ለውጥ ከሁሉ በላይ ቀዳሚ ተጎጂ የሆኑት ለአየር ንብረት ለውጡ እጅግ ያነሰ አስተዋጽኦ ያላቸው ታዳጊ ሀገራት ናቸው። የአየር ንብረት ለውጡ እያደረሰ ያለውን ጉዳት ታዳጊ ሀገራት እንዲቋቋሙና የአረንጓዴ ልማት ስራዎችን በገንዘብ ለመደገፍ እንደ አውሮፓውያን አቆጣጠር በ2010 በመንግስታቱ ድርጅት የአየር ንብረት ማዕቀፍ የግሪን ክላይሜት ፈንድ ተቋቁሟል። ግሪን ክላይሜት ፈንድ የአየር ንብረት ተጽዕኖን ለመቋቋምና ለመቀነስ እየተተገበረ የሚገኝ ዋነኛው የፋይናንስ ማዕቀፍ ነው። ኢትዮጵያም በዚህ ፋይናንስ ተጠቃሚ ሆናለች። በዋናነት ሁለት ስራዎችን ለመደገፍ ነው የተቋቋመው ማለት ነው እና አንደኛው ያው ለክላይሜት ክራይሲስ ምላሽ የምንሰጥበት የሚቲጌሽን አክሽን የምንለው ነው ወይ ደግሞ የሙቀት አማቂ ጋዞችን በምን አይነት ሁኔታ እንቀንሳለን የሚለውን ነገር የምንሰራበት ነው። ሁለተኛ ደግሞ የአዳፕቴሽን ስራ ወይ ደግሞ የመቋቋም ከክላይሜት ክራይሲስ ወይ ደግሞ ከሚመጡ የሙቀት የአየር ንብረት ለውጥ ችግሮች የምንቋቋምበት የሚሰራበት ስራ ነው ማለት ነው። ለአየር ንብረት የማይበገር ኢኮኖሚን ለመገንባት ፖሊሲ ቀርጻ በመተግበር ላይ ቀዳሚ የሆነችው ኢትዮጵያ ከተቋቋመ 15 ዓመታት ያስቆጠረው
ግሪን ክላይሜት ፈንድ ጋር ያላትን ትብብር ከጊዜ ወደ ጊዜ እያጠናከረች ትገኛለች። እስካሁን በኢትዮጵያ የአየር ንብረት ብክለትን ለመቀነስና ለውጡን ለመቋቋም የሚያስችሉ 22 ያህል ፕሮጀክቶች በዚህ ፈንድ ገንዘብ እንዲያገኙ ማድረግ ተችሏል። ኢትዮጵያ ተጠቃሚ ከሆኑ ታዳጊ ሀገሮች ውስጥ አንዷ ነች። በዛ ሂደት ላይ በአሁኑ ሰዓት ወደ 22 የሚሆኑ ፕሮጀክቶች በኢትዮጵያ በአጠቃላይ በመተግበር ላይ ናቸው። በዛም አጠቃላይ ወደ 136 ሚሊዮን ዶላር የሚያወጡ ናቸው። ስለዚህ በዛ ሂደት ላይ በተለያዩ ዘርፎች ያንን በአግባቡ እንዲመጣ ተደርጎ ከተለያዩ ባለድርሻ አካላት ጋር ተቀናጅቶ የሚያስፈልገውን ፕሮፖዛል ተቀርጾ ገብቶ በዛ መሰረት ከመጣ በኋላ በተለያዩ ሴክተር መስሪያ ቤቶች ላይ በመተግበር ላይ ናቸው። ስለዚህ በተሳሰረ መልኩ የተለያዩ ድጋፍ እና ያነዛ ጋር የተጀመሩ ኢትዮጵያ ያስቀመጠቻቸውን በታዳሽ ዘላቂ በሆነ መልኩ የመልማት አካሄድና ስትራቴጂን የሚደግፉ ናቸው ማለት ነው። 7 ዓመታት በአረንጓዴ አሻራ በማከናወን ላይ የሚገኙ የልማት ስራዎች፣ የታዳሽ ኃይል ማስፋፊያ ፕሮጀክቶች የፈንዱን የገንዘብ ድጋፍ እንዲያገኙ ውጤታማ ስራዎች ተሰርተዋል። ባንከብል የሆነ ብር ማምጣት የሚያስችል ቀርጾ ሰሚት ከማድረግም ውስንነቶች ቢኖሩም የተወሰኑ የተሞከሩ ስራዎች አሉ። ግን እስካሁን የተገኙ ብሮች ጥሩ ናቸው፣ ግን በቂ አይደሉም። እንግዲህ በቀጣይ እነዚህን ስራዎች ወይ ደግሞ እነዚህን ከዚህ ከዓለም አቀፍ ክላይሜት ፋይናንስ ለመጠቀም ኢትዮጵያ ምን ማድረግ አለባት ብለን ስናነሳ የመጀመሪያው ኢትዮጵያ ለክላይሜት ክራይሲስ ምላሽ የምንሰጥበትን ሁሉንም ሴክተሮችን ያቀፈ በፍቃደኝነት ላይ የተመሰረተ የሙቀት አማቂ ጋዞች ቅነሳ ወይ ደግሞ ናሽናል ዲተርሚንድ ኮንትሪቢዩሽን የምንለውን ቀርጻ ለሶስተኛ ጊዜ ሰሚት አድርጋለች። እዛ ውስጥ የተለያዩ ስራዎች አሉ፣ በየሴክተሩ የተለዩ እነዚህን ስራዎችን መሬት አውርደን የምንሰራቸው ፕሮጀክት ፕሮፖዛሎችን ቀርጸን በየሴክተሩ ሰሚት አድርገን ብር ማምጣት ላይ ፎከስ ማድረግ ያስፈልጋል ማለት ነው። የአረንጓዴ አሻራ ስራዎችን ደግፎ የበለጠ ከማስፋፋትና ቀጣይነት እንዲኖረው ከማድረግ አንጻር እንዲሁም ደግሞ ወደ 15 ሚሊዮን የአሜሪካን ዶላር የሚያወጣ ሁለት ፕሮጀክቶችን የሚተገብር ይሆናል ማለት ነው። ስለዚህ ያንን ፕሮጀክቱን አቅርበን ይህን ቅድም ባልኩት በጂኤፍ ሴክሬታሪያት ተቀባይነት አግኝቶ ሪቪው ተደርጎ ተቀባይነት አግኝቶ ፈንዱም ራሱ ሲለቀቅ ያንን እውቅናም ጭምር መሰጠቱን የሚያሳይ ነው። ስለዚህ እነዚህ በተለያየ አጋጣሚ የምናገኛቸው ያደጉ ሀገሮች የሚሆኑ ታዳጊ ሀገሮች ለኢትዮጵያ በግንባር ቀደምትነት ከሚያነሷቸው ጉልህ እና ግንባር ቀደም ስራዎች ውስጥ አንዱ አረንጓዴ አሻራ ሆኖ ይነሳል ማለት ነው። ቀዳሚ በካይ ጋዝ ለቃቂ የሆኑት የበለጸጉ ሀገራት በሚጠበቅባቸው ልክ የፋይናንስ ድጋፍ እያደረጉ አለመሆኑ ደግሞ ታዳጊ ሀገራት በበቂ ሁኔታ አረንጓዴ ልማት ስራዎችን እንዳከናውኑ አሉታዊ ተጽዕኖ አሳርፏል። ይህም ቢሆን ኢትዮጵያ ዓለም አቀፉን የአረንጓዴ ልማት የፋይናንስ አቅርቦትን ለመጠቀም ከምታደርገው እንቅስቃሴ በተጓዳኝ በራስ የማከናወን ጥረቷም ይቀጥላል። የኮንስትራክሽን ዘርፍ የልዕቀት ማዕከል በኮንስትራክሽን ማኔጅመንት ኢንስቲትዩት አማካኝነት እየተገነባ ይገኛል። ማዕከሉ የሰለጠነ የሰው ኃይል በጥናት የተደገፈና አዳዲስ ቴክኖሎጂዎች የሚጠቀም የኮንስትራክሽን ዘርፍን እውን ለማድረግ የሚያስችል ነው። ሞላ አለማየሁ። የኮንስትራክሽን ዘርፍ በኢትዮጵያ ማክሮ ኢኮኖሚ ውስጥ እስከ 21 በመቶ የሚሆነውን የሀገር ውስጥ ጥቅል ምርት በመሸፈን ግንባር ቀደም መዋቅራዊ ምሰሶ ነው። የመንግስትን ዓመታዊ ልማት በጀት እስከ 60 በመቶ የሚይዘው ይህ ዘርፍ በየዓመቱ የ8 በመቶ ፈጣን እድገት እያስመዘገበ ይገኛል። ከግብርና ቀጥሎ ሰፊ የሥራ ዕድል የፈጠረው የኮንስትራክሽን ኢንዱስትሪው በኮሪደር ልማት፣ በኢንዱስትሪ ፓርኮችና በታዳሽ ኃይል ማመንጫ ሜጋ ፕሮጀክቶች ግንባታ የሀገሪቱን የኢኮኖሚ ሽግግር እያፋጠነ ነው። በአናጺ ስራ ነው የምሰራው። በቃ ከተጀመረ ጀምሮ እስካሁን 1 ዓመት ከ3 ወር ሆኖኛል። ልጆችን ማስተምረው በዚህ ነው። ሁሉን ነገር በቃ የተመቻቸ ህይወት እየመራሁበት ነው። ሳይቱን በስራ ላይ ያሉ ምንም አይነት አደጋ ሳይደርስባቸው በሰላም እንደመጡት በሰላም ወደ ቤታቸው እንዲሄዱ። ለምሳሌ ምን እናደርጋለን ከተባለ ላይክ አሁን እዚህ ጋር እንደምታዩት እንደዚህ ኦፕን የሆኑ ኤሪያዎችን እንዘጋለን። ለምን ሰራተኞች በሚሰሩበት ሰዓት ሜቢ የመውደቅ አደጋ ሊያጋጥማቸው ስለሚችል ያንን እንዲከላከል። ሲቀጥል ከሰራተኞች ጋር ደግሞ ምን አለ አንጸባራቂ ሄልሜት እንዲያደርጉ እናደርጋለን። እንደነ ወልደ ሚካኤልና ኤልሳቤጥ ያሉ በርካታ ዜጎች በዘርፉ ተሰማርተዋል። በአገር በቀል የኢኮኖሚ ማሻሻያ አማካኝነት የሲሚንቶና የብረታ ብረት ተኪ ምርቶችን
በሀገር ውስጥ የማምረት አቅም ማደጉ የውጭ ምንዛሬ ጥገኝነትን እንደቀንሰው ተመልክቷል። የዚህ ኢኒሼቲቭ ዋነኛው ተግባራት ደግሞ የሰው ኃይልን የኮንስትራክሽን ኢንዱስትሪውን የሰው ኃይልን ማብቃት በጥናትና ምርምር መደገፍ ቴክኖሎጂን ደግሞ ትክክለኛ በተግባር የሚገለጹ ቴክኖሎጂዎችን መቀመርና ማስተላለፍ ነው የሚሆነው። የኢኒሼቲቭ አንዱ አካል የሆነው የኮንስትራክሽን ዘርፍ የልህቀት ማዕከል በኮንስትራክሽን ማኔጅመንት ኢንስቲትዩት አማካኝነት በሰንዳፋ እየተገነባ ሲሆን የልህቀት ማዕከሉን ግንባታ 3 የሀገር በቀል የስራ ተቋራጮች እያከናወኑት ይገኛል። የመጀመሪያው ፌዝ በ3 ዓመት ይጠናቀቃል ተብሎ ነው እቅድ የተያዘለት። አሁን ላይ 1 ዓመት ከ5 ወር 2 ሎቶች ሆኗቸዋል። ኦልሞስት አንደኛው ሎት 1 ዓመት ይሆናል። ብንችል ከስኬጁል ቀድመን ለመጨረስ ያው ጥረት እያደረግን ያለ ነው። አሊያም ደግሞ በስኬጁሉ እንጨርሳለን በተያዘው በ3 ዓመት ማለት ነው። ይሄን የመጀመሪያው ምዕራፍ ወደ 28% ነበር መገኘት የነበረብን እኛ 33.3 አካባቢ ነው ፐርሰንታችን። ያ ማለት በዚሁ ፔስ ከቀጠለን ከፊኒሺንግ ዴቱ ቀደም ብለን እንጨርሳለን ብለን እናስባለን። ክላስሩሙ ኦልሞስት ወደ 67% አካባቢ ደርሷል። ስትራክቸር አልቆ ፊኒሺንግ ላይ ያለ ነው። ሜን ጌት እና ጋርድራውሱም ተመሳሳይ ነው። ወደ ፊኒሺንግ ላይ ያለ ነው። ስትራክቸር ጨርሰን የሳይት ወርክ ስራ ነው። የመደመር መንግስት ግዙፍ ፕሮጀክቶች አንዱ የሆነው የቤቶች ግንባታ ነው። ለዚህ የመንግስት ፖሊሲ ውጤታማነት በጥናት የተደገፈና አዳዲስ ቴክኖሎጂ የሚተገብር የኮንስትራክሽን ዘርፍ ደግሞ ወሳኝ መሆኑ ይታመናል። በራሳችን ማሽኑንም እዚሁ ፕሮዲዩስ አድርገን ሚክሱንም እዚሁ ፕሮዲዩስ አድርገን በራሳችን ጥናትና ምርምር እያደረግንበት ያለንበት ስራ አለ ወይም ደግሞ አንድ ፕሮጀክት አለ። እሱ ጥሩ ሂደት ላይ ያለ ነው። ይሄ በ3D ፕሪንት የምናደርገው ማለት ነው። እሱ ጥሩ ሂደት ላይ እየደልን ነው። እሱን አስፍተን ሞጁላር ቤቶችን በተለይ ደግሞ አንድ ወጥ የሆኑ ቤቶችን እንዴት እንደምንሰራ ያው ጥናትም እያደረግንበት ነው ያለ ነው። እነዚህን ቴክኖሎጂዎች ትክክለኛውና አፎርደብል በሚሆንበት እያየንና እየሰራን ያለ ነው። ኢትዮጵያ በከፍተኛ የውጭ ምንዛሪ የሜጋ ፕሮጀክቶች ናሙናዎችን በውጭ ሀገር ላቦራቶሪ የምታስመረምር ሲሆን የኮንስትራክሽን ልህቀት ማዕከል በአጭር ጊዜ ሲጠናቀቅ ይህንን ችግር የሚፈታ ይሆናል። ሪፈራል ላቦራቶሪ ምንድን ነው የሚሰራው? አሁን ብዙ ቴስቶችን ከሀገር ውጭም እየላክን ያው የምናሰራቸው ቴስቶች አሉ። በተለይ ሜጋ ፕሮጀክቶቻችን ላይ ለምሳሌ የተለያየ ላቦራቶሪ የተለያየ ሳምፕል ብንልክ የሚወጣው ሪዛልት የተለያየ እየሆነ አግኝተን ነው። ይህም በጥናት እንዳልኩ በኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ኢኒሼቲቭ ተጠንቶ ይሄ ሪዛልት ተገኝቷል። ይሄ ላቦራቶሪ እነዚህን ኢንኮንሲስተንሲዎች ወይ እነዚህን ወጥ ያልሆኑ አሰራሮችን እንደ ሪፈራል ላቦራቶሪ በመሆን ያገለግላል። በኮንስትራክሽን ኢንዱስትሪው ላይ ለሚገኙ ባለሙያዎች የአቅም ክፍተታቸውን በመሙላት የኮንስትራክሽን ኢንዱስትሪው ብቁ በሆኑ ባለሙያዎች እንዲመራ በማድረግ የሚታዩትን የአቅም ክፍተቶችን በመሙላት ያው ኢንዱስትሪው ተወዳዳሪ እንዲሆን ያግዛል። የተለያዩ የጥናትና ምርምር ስራዎችን በማከናወን በተለይ ከዚህ ከግንባታ ግብአት ጋር በተያያዘ ኢምፖርት ዲፔንደንት የሆነውን ነገር በማስቀረት በሀገር ውስጥ ምርቶች ለመተካት ትልቅ አስተዋጽኦ ይኖረዋል። የኮንስትራክሽን ዘርፍ ሁለንተናዊ አበርክቶ ከፍ የሚያደርገው ይህ የልህቀት ማዕከል ግንባታ በፍጥነት እየተከናወነ ይገኛል። ወደ ውጭ ዜና አለፍን። የአሜሪካ የሕዝብ ተወካዮች ምክር ቤት በከፍተኛ የፖለቲካ ውዝግብ ታጅቦ ለፔንታጎን 1.15 ትሪሊዮን ዶላር የሚፈቅደውን የመከላከያ በጀት አጸደቀ። የበጀቱ መጽደቅ አሜሪካ ከኢራን ጋር እያካሄደች ያለችውንና እስካሁን 37.5 ቢሊዮን ዶላር ፈጅቷል የተባለውን ጦርነት ለማስቀጠል የተዘጋጀ ቢሆንም በዲሞክራቶች ዘንድ ግን ከፍተኛ ተቃውሞ ገጥሞታል። በሌላ በኩል በየመን ሁቲዎች በቀይ ባህር በሚገኙ የሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ የተፈጸመውን ጥቃት ተከትሎ የቀይ ባህር የነዳጅ መስመር አዲስ ስጋት ውስጥ ወድቋል። ይህ አዲስ ውጥረት ከኢራን የሆርሙዝ ሰርጥ እገዳ ጋር ተደራርቦ ዓለም አቀፍ የነዳጅ ዋጋንና የዋጋ ንረትን ይበልጥ እንደሚያንረው ስጋት ተፈጥሯል። በዚሁ ቀጠናዊ ውጥረት የትራምፕ አስተዳደር ሳውዲ አረቢያ የአሜሪካን ቴክኖሎጂ በመጠቀም የኒኩለር ኃይል እንድትገነባና ዩራኒየም እንድታበለጽግ የሚያስችል የቢሊዮን ዶላሮች የሲቪል ኒኩለር ስምምነት መፈራረሙን ይፋ አድርጓል። ተመልካቾች ለቀን 6 ሰዓት የዜና ኢትዮጵያ ያዝናቸው ዜናዎቻችን እነዚህ ናቸው። በቀጣይ የቢዝነስና የስፖርት ዘገባዎች ከእናንተ ጋር ቆይታ ያደርጋሉ። ከኔ ጋር በ7 ሰዓት በምዕራፍ 2 በዜና ኢትዮጵያ እንገናኛለን። መልካም ጊዜ ነው።